ውድና የተከበራችሁ ተመልካቾች ዛሬ በውቢቷ ጊራና ከተማ ላይ እንግዲህ ይህ የምትመለከቱን ቤት ግርፍና ሊሾ የሚሰራ ይሆናል። እንዲሁም ማቴሪያሉም እንደምታዩት እንግዲህ ቀርቧል። አሸዋውም ሲሚንቶውም ውስጥ ላይ ገብቷል። ውሃውም እዚህ ጋር እንደምታዩት እንግዲህ በዚህ መንገድ ያው መስኖ ስላለ እዚህ ላይ ቀጥታ እዚሁ ይመጣል በመሌ ማለት ነው። ይህን ይመስላል እንግዲህ በዚህ መንገድ ሙሉ እቃው ዝግጁ ሆኗል። ቤቱም የምታዩት ጽድት ብላ የተሰራች ቤት ናት። እኛ ደግሞ ግርፋ ልሻዋን አድርገን እስከ ኋላ ተኩስ አድርገን መጨረሻ ላይ ደግሞ የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ በውቢቷ ጊራና ከተማ ላይ እንገኛለን። እዛ አካባቢ ላይ የምታዩት እንግዲህ በጣም የሚያማምር ቆንጆ የሆኑ ቤቶች ናቸው ያሉት እንደምታዩት ማሻአላህ። እና እዚህ አንዲታችንን ቤት እንግዲህ የምንገርፍላት ይሆናል። በጎቱ በኩል ነው እንግዲህ ዛሬ የምንገኘው በከፍተ ተራው ጎን ማለት ነው። ውድ ተመልካቾች ይህን ስራ እንግዲህ ሙሉ አጠናቀን ደግሞ የማሳያችሁ ይሆናል። እንዲሁም ደግሞ በአሁኑ ሰዓት እንግዲህ 7/8 የሆነን ቤት ውጭ ግርፍ ውስጡንም ሊሾ ማሰራት በናስብ ምን ያህል ማቴሪያል ያስፈልገናል፣ እንዲሁም ጠቅላላ ብሎ ስንት ብር ያስፈልገናል፣ በተለይ ጊራናና አካባቢዋ ላላችሁ ማለት ነው ሙሉ መረጃውን የማካፈላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደምታዩት እንግዲህ አሸዋው ይነፋል በዚህ መልኩ ሙሉ ይሄ እንግዲህ በመታወት መልኩ ይነፋል ማለት ነው። ከዚያ በኋላ ነው እንግዲህ ግርፍ የሚገረፈው። ሌላው ነገር ምንድነው ወደ ግርግዳው ጋር ስትመጣ ደግሞ ሽቦው እንግዲህ ሙሉ ለሙሉ ተወጥሯል ዙሪያው ማለት ነው። እንደምታዩት ይሄ ሙሉ በዚህ መንገድ ነው እንግዲህ የተወጠረው። ይሄ ያንዳንዱ ሚስማር እንግዲህ ምን መሆን አለበት? እንጨት ላይ ማረፍ መቻል አለበት። ብዙ ጊዜ እንግዲህ በዚህ ጉዳይ ላይ ተነጋግረናል ማለት ነው። ጭቃው ላይ እንዳይቀር ጭቃው ላይ ሲያርፍ እየተነቀለ ድጋሜ እንጨት እያገኘ ሙሉ መወጠር አለበት ማለት ነው። እንደምታዩት ዙሪያውን በዚህ መንገድ እንግዲህ ሽቦው ተወጥሯል ማለት ነው። ቤቱ ከጀርባ በኩል ደግሞ ስናየው እንግዲህ ይህንን ይመስላል። ማሻአላህ ተባረከላህ። ቤት እኮ ሰሜን ወሎ ላይ ያለ ምንም አካበድ ቤት ሰሜን ወሎ ላይ ይሰራ ማለት ነው። እንደምታዩት እንክት ብላ የተሰራችው ቢና አቋሟ ሁሉ ነገር ማለት ነው። ይህ እንግዲህ ሙሉ እንደምታዩት ኋላ ላይ እንደዚህ ኳርቲዝ እንዲሰራ ሁለት በአንድ ፏ አድርገን የምንገርፈው ማለት ነው። ኋላ ላይ ቀጥታ ኳርቲዝ ላይ እንደምትመለከቱት ቤት በተለያዩ ከለሮች ኳርቲዝ የሚሰራ ይሆናል ማለት ነው። ስለዚህ ያን ታሳቢ ተደርጎ ነው እንግዲህ በቀጥታ ሁለት በአንድ የሚገረፍ ይሆናል ማለት ነው። ሌላው ውሃ ልኩም እንግዲህ እንደምታዩት አሪፍ ነው የታሰረ ቤት ነው። ተኩስ የሚሰራ ይሆናል እንግዲህ ውሃ ልኩም አሁን እንግዲህ የመጀመሪያው ሁኔታ ይዞታው ይሄንን ይመስላል። ተኩሱ ሁሉ ነገር ካለቀ በኋላ ደግሞ ስለምታዩት የመጀመሪያውን ያለበትን ሁኔታ ላሳያችሁ ብዬ ነው ውስጡንም ጭምር ማለት ነው። ይሄን ይመስላል ውሃ ልኩ እንግዲህ ከታችን በኩል ይሄ ነው። ሌላው ምንድነው ይሄ ድንጋው ሙሉ ይነሳል። ይሄ አፈሩ በደንብ ይነሳል። አፈሩ ተነስቶ ነው የሚተኮሰው ማለት ነው። ሙሉ በቃ ከታች ከመነሻው ጀምሮ እንዲገኝ ሆኖ በስርዓት አፈሩ ተነስቶ ይሄ ተኩስ የሚያስፈልገው ይሆናል ማለት ነው። ስለዚህ ይሄ አፈሩ ሳይነሳ አይተኮስም ማለት ነው። ሙሉ ጥርቅ ብሎ ይነሳል ይሄ። ሌላው እንግዲህ አሸዋው እንደምታዩት በዚህ ነው የሚነፋው። በቀጥታ ቆንጆ አሸዋ ሾልካዛ ትሄዳለች። እዚህ ጋር ውጭ ያለው ነገር እዚህ ጋር ይቀራል ማለት ነው። የምታዩት እንደዚህ ነው ማለት ነው። እንግዲህ ስራዎቻችን እንግዲህ እንደምትወዷቸው አልጠራጠርም ማለት ነው። ይሄን ይመስላል። ሌላው ወደ ውስጥ ስንመጣ ደግሞ እንደምታዩት ሲሚንቶም እንግዲህ እየቀረበ ነው። ከዚህ በተጨማሪ እዚህ ጋር እንደምትመለከቱት የመሬቱ ጉዳይ ማለት ነው። ይሄ ሲመረግ ሙሉ በጣም በርካታ የሆነ ጭቃ ያልወጣ ነበረ ማለት ነው እዚህ ላይ ሙሉ ክፍሉ ላይ። ስለዚህ እንደዚህ አይነት ስራዎች የመጀመሪያው ገረገንቲ ሲሞላ ይሄ ገረገንቲ አሁን የምታዩት ማለት ነው ከዚህ በላይ ሙሉ ጭቃ ነበረ። ይሄ ሙሉ ሲመረግ የነበረ በጣም በርካታ ጭቃ ነበረ። ያን ጭቃ ምን መሆን አለበት? ሙሉ ለሙሉ እቺ ገረገንቲዋ እስከምትወጣ ድረስ ማስወጣት አለባችሁ ማለት ነው። ይሄ እንግዲህ እንደምታዩት
ሙሉ ለሙሉ ወጥቷል። ገረገንቲው ዘልቋል ማለት ነው። ስለዚህ ድንጋይ አያስፈልገውም። ስለዚህ ምንም አይነት ድንጋይ አያስፈልገውም። 2 ሜትር ኩብ ጠጠር ብቻ ነው እንግዲህ ለዚህ ለውስጥ ሊሾ የሚያስፈልገው ማለት ነው። ድንጋይ አያስፈልገውም ለማለት ነው። ይሄ ገረገንቲ በደንብ ካልተሞላ ነው እንግዲህ ድንጋይ ግዴታ የሚያስፈልግ የሚሆነው ማለት ነው። ሌላው ይሄ ዙሪያው እንደምታዩት ቢያንስ 2 ሜትር የተጠጋ ሜትር ከምናምን የሚሆን ዙሪያው ጠቅጠቅ ነው። ይሄ የሚወጠር ይሆናል እንግዲህ ገና ሽቦ በደንብ አልተወጠረም። ሚስማር ቀረዋል። ዝም ብሎ ፑንታ ተደርጎ ነው የተቀመጠው። ይሄ ዙሪያው ይወጠራል ማለት ነው። ልክ እንደዚህ ይሄ ተወጥሯል እንደምታዩት በዚህ መንገድ ሙሉ ተወጥሮ ይህም ምን ይሆናል ይገረፋል ማለት ነው። ከዛ ሊሾ አለ። ይሄን ይመስላል እንግዲህ ውድ ተመልካቾች የቤቱን ሁኔታ ይሄን ያህል ካሳየኋችሁ በአሁኑ ሰዓት እንግዲህ 78 የሆነ ቤት የውስጥ ሊሾና እንዲሁም ደግሞ የውጭ 2 በ1 ማስገረፍ ብናስብ ምን ያህል ማቴሪያል ያስፈልገናል? በብር ደረጃስ ስንት ብር ያስፈልገዋል? እሱን የማሳውቃችሁ ይሆናል። በእርግጥ እዚህ ቤት ላይ ውስጥም ግርፍ አለው ግድግዳ ላይ ማለት ነው። ስለዚህ ግድግዳው በከፊል ስለሆነ የሚገረፈው አሁን መረጃውን የምሰጣችሁ ምንድነው ውስጥ ሊሾና ውጭ 2 በ1 ግርፍ ማስገረፍ ላሰባችሁ ነው ማለት ነው። ስለዚህ ውድ ተመልካቾች ግልጽ እንደሆነላችሁ ነው ማለት ነው። ለዚህ ቤት የቀረበው ማቴሪያል ለምሳሌ 40 ኩንታል ሲሚንቶ ነው የሚሆነው ማለት ነው። ምክንያቱም ውስጥም ላይ ከመሬቱ ውጭ ዙሪያው የሚገረፍ ስላለው ውስጥ ላይ ማለት ነው። ስለዚህ አሁን የምሰጣችሁ ውስጧን ሊሾ ውጭን ደግሞ 2 በ1 ለማድረግ እስከ ውሃ ልክ ተኩስ ድረስ ማለት ነው የ78ን ሂሳብ የማወጣላችሁ ይሆናል። ስለዚህ ከአሸዋ ስንጀምር አሸዋ 1 ሲኖ በቂ ነው በ10 ጎማው ማለት ነው በትልቁ። የአሸዋን ዋጋ ሁሌ እንደምላችሁ እንደየአካባቢያችን ታስቡታላችሁ። ጊራና ጋር ስንመጣ 30 ሺህ ብር ነው። ውድጌሳ ላይ ስንመጣ ደግሞ 40 ሺህ ብር ገብቷል ማለት ነው። ስለዚህ ጊራና ላይ ለምትሰሩ 1 ሲኖ በ10 ጎማው 30 ሺህ ብር፣ በውድጌሳና ሊብሶ አካባቢ ላላችሁ ደግሞ 40 ሺህ ብር ነው አሁን ላይ። ስለዚህ ውድ ተመልካቾች አሸዋ 30 ሺህ ብር፣ ጠጠር እንደገና 2 ሜትር ኩብ ያስፈልገዋል 13 ሺህ ብር፣ ሲሚንቶ 35 ኩንታል ያስፈልገዋል 2898 ሺህ ብር። ምክንያቱም ሲሚንቶ አሁንም 2800 ብር ገብቷል ማለት ነው። ሌላው ሚስማር ነው። ሚስማር 15 ባኮ ያስፈልጋችኋል በ1450 21750 ብር። ሽቦ 3 ጥቅል ያስፈልገዋል በ2500 7500 ብር። እቃ ማጓጓዣ እስከ ወዛደር እስከ 8000 ብር የሚያስፈልጋችሁ ይሆናል። ሌላው የባለሙያ 60 ሺህ ብር። ለውሃ ማጠጫ እንግዲህ ሙሉ ቤቱ ውስጡም ውጩም እንግዲህ ለ15 ቀን ያክል ጠዋት ማታ መጠጣት ይኖርበታል። እሱን እንግዲህ ለሰራተኛ ጠዋት ማታ የሚያጠጣ ብትይዙ እስከ 10 ሺህ ብር የሚያስፈልጋችሁ ይሆናል። ስለዚህ ወደ ተመልካቾች የውስጥ ሊሾና እንዲሁም 2 በ1 78 የሆነ ቤት ለማስገረፍ የሚያስፈልጉን ማቴሪያሎች እየጠቀስኩላችሁን ይመስላል። ወደ ብር ስንቀይረው 248 ሺህ ብር ይመጣል ማለት ነው። ስለዚህ በአሁኑ ታይም ከ248 ሺህ እስከ 250 ሺህ ብር ባለው ለሊሾና ለግርፍ የሚያስፈልግ ይሆናል። ውስጡ እንደገና ጥቅጥቅ የሚገረፍ ከሆነ ደግሞ ከዚህ በላይ ነው የሚሆነው ማለት ነው ውድ ተመልካቾች። ስለዚህ የአሁኑ የሊሾውና የ2 በ1 ከነውሃ ልክ ተኩስ ነው። ይህ ቤት ሙሉ ለሙሉ ተጠናቆ ደግሞ የማሳያችሁ ይሆናል። ከዚህ ላይ ደግሞ ለየት የሚያደርገው ግድግዳም ላይ ግርፍ አለ። እሱንም ጨምረን ሙሉ ተጠናቆ በቅርብ የምናየው ይሆናል። በሌላ ቪዲዮ ውስጥ ከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።